አዶናይና ዜማ ፎቶ ተለቀዋል ኢንስታግራም ላይ ለቀዋል አሉ። ትታኝ ቲክታክ ላይ ነው ቢዚ እየሆነች ያለችው እና ምን ችግር አለው ታዲያ? ትቱና ታዲያ ቲክታክ ትቀመጥ ሰው ነው እንደዛ መሆን ከኔ ጋር እኮ ነው የሚያወራው በዚህ ንግግር ላይ። በነገራችን ላይ ከራሴ ጋር ነው እያወራን ያለ ነው። ምክንያቱም የጠየቅኩት ነው የነበረው። እኔ እኮ ነውር ስለሆነ ነው እንጂ የስልኩን ቅጅ እኮ ማውጣት እኮ እችላለሁ። እንቅስቃሴው ምንም አይነት ሁኔታ አስቆመ። በሳቋ ከልላ ለረጅም ጊዜ ያቆየቻቸውን ህመሞች ዛሬ ተናግራለች። እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ። ሀበሻ ለምን መስላችሁ የማያልፍልን? ምቀኞች ስለሆነ በጣም የምር ከሆነ እንደኔ ደስተኛ የሚሆን ሰው የለም። የምር እስቲ ደስ ያለው ሰው አለ ማለት እንደ ክፋት ምናምን ሳቆጥሩት፣ ግን ይሄ መገጣጠሙ ሰዎች ናቸው። ይሄ አትገቡም ብዬ ነው የማምነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ? እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሁሉም ጋር እንዲዳረስ ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ቀደም ብዬ በቀደመው ቪዲዮ ማለት ነው የጃኒና የአዶናይ ጉዳይ ምን ይመስላል በሚለው እንግዲህ ጃኒ ዱባይ ሄዳ ቀለበት እንደምታስር ከአዶናይ ጋር ምናልባት ከመረጃ ጋር አቅርቤ ነበረ። ያ መረጃ እንግዲህ አልተሳካም ማለት ነው። ምናልባት ይሄንን ነገር ፌክ ነበር ማለት ነው፣ ወይ ደግሞ እንግዲህ የሰው ፍላጎቱ ምኞቱ ለመግለጥ የፈለገ ይመስለኛል። እንግዲህ ሰው የነበረው የኔም ሐሳብ ያነበረ ማለት ነውና እንግዲህ አልተሳካም። ይሄንን ነገር እንግዲህ መጨረሻው ነገም ዛሬም ሊሆን ይችላል። ይሄንን ነገር አናውቅም። ምናልባት የነሱ ጉዳይ ነው። ነገር ግን እጅግ በጣም የሚደብር ቀን ነበረ ትላንት ማለት ነው። ስንጠብቀው የነበረ ጉዳይ ስለነበረ ማለት ነው። እንግዲህ ሌላ አጀንዳ ተነስቷል። ይሄንን ደግሞ ከቲክታከር እህታችን ዜማ ጋር አዶናይ እያገናኙ እንግዲህ ሲናገሩ ነበር። አንዳንድ ቪዲዮዎች አሉ፣ እነሱም የምጋብዛችሁ ይሆናል ማለት ነው። ቆየት ብዬ ግን ወደ መጀመሪያ ቪዲዮ ሳሸጋግራችሁ የእህታችን ቲክታከር ዩቲናስ ቪዲዮ አለ። ሀረር ይመስለኛል ከጅቦች ጋር ያደረገችው ሪአክሽኗ የሷል። እኔና እንግዲህ ወደ ቀጣይ ቪዲዮ እንሻገራለን ማለት ነው። ጋይስ መልካም ቆይታ ይሁንላችሁ። አንዴ ባፍሽ ያው ረጅም ይደብራል። ማኑ ብራዘር ሺፕ ዌር ሺፕ አምባ ቪዲዮዎቹ እንደተዝናናችሁባቸው እምነቴ ነው ጋይስ። እንግዲህ ወደ ቀጣይ ቪዲዮን አሸጋግራችኋለሁኝ ማለት ነው። ድምፃዊት ሀሊማ አብዱራህማን ትላንት የነበራት ከሰይፉ ፋንታሁን ጋር እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል አንዱ ነው። የእሷን ቪዲዮ ልጋብዛችሁና ተመልሼ እመጣለሁ። በሳቋ ከልላ ለረጅም ጊዜ ያቆየቻቸውን ህመሞች ዛሬ ተናግራለች። በርካታ ተወዳጅ ዘፈኖች አሏት። ከዘፈኖቿ እኩል ደግሞ በሳቋ ትታወቃለች። ተወዳጇ ድምፃዊት ሀሊማ አብዱራህማን ዛሬ በሰይፉ በኢቢኤስ እንግዳ ሆና ነበረ። በዓለም ምክንያት አድርጋ ትቅረብ እንጂ እግረ መንገዷን ደግሞ አዲስ የተለቀቀው ነጠላ ዜማንም ለማስተዋወቅ ነበር የመጣችው። ሰይፉ ግን ከዛ በላይ ትኩረት ያደረገው እንደተለመደው የሚጠይቃቸው ከትዳር ጋር የተገናኙ ጥያቄዎችን ነበር ያነሳው። ከዚህ በኋላ ትዳር የሚባል ነገር በቃኝ ስትልም ተሰምታለች። ይህም ለአድናቂዎቿ ለሚወዷት ሰዎች ትንሽ የሚያሳዝን ነገር ይመስላል። ሀሊማ እንግዲህ እንደተናገረችው 35 ዓመቷ ነው።
35 ዓመቴ ነው ብላ ከሰይፉ ጋር አውርታለች። እንደምታውቁት ሀሊማ አብዱራህማን ለመጀመሪያ ጊዜ ወደ ህዝብ የመጣችው 1997 ላይ የናፍቆት ዜማ በሚል አልበሟ ነው። የናፍቆት ዜማ 1997 ላይ ተለቋል። ይህ ማለት የዛሬ 21 ዓመት ነበር የመጀመሪያ አልበሟ የተለቀቀው። ዛሬ ከሰይፉ ጋር ባደረገችው ቆይታም የመጀመሪያ አልበሟን ስትሰራ የ22 ዓመት ወጣት እንደነበረችም እግረ መንገዷን ተናግራለች። ዋናው ጉዳይ እሱ አይደለም። ሀሊማ በሳቋ ውስጥ የከለለቻቸው ብዙ ህመሞች እንዳሉ በጣም በሰፊው ተናግራለች። እንባም ተናንቋት ነበር። በጣም የሚያሳዝን ልቧ ንጹህ እንደሆነ የሚያሳዩ በርካታ ጉዳዮችንም አንስታ ነበር። በተለይም እናቷ ካረፉ በኋላ ብቸኝነት ጋር እያረገች ያለችው ትግል፣ አባቷ እሷ ትዳር ይዛ ማየት እየፈለጉ ህይወታቸው ማለፉን፣ እንዲሁም በቅርቡ ደግሞ እናቷ እንደዚሁ እሷን ለመዳር ጉድ እያሉ ታሞ እንደነበረ፣ ከዛ በፊትም ደግሞ ሀሊማ እንግዲህ ከዚህ በፊት ሰይፉ ላይ የቀረበችው ከህመሟ ከዳነች በኋላ ነበር። እጅና እግሯ አልታዘዝ ብሏት ሰይፉ ቤቷ ድረስም ሄዶ ጠይቋት ነበረ። ነገር ግን አሁንም ድረስ በሳቅ የምትከልላቸው ህመሞች እንዳሉ ይሄ የሚጋባ ሳቋ ይናገራል። በብዙ ሰዎች ጭቅጭቅ የምችለው ሞክር ያለው አድርግ ያለው ግን ለትዳርም መሆን ሰው አይደለሁም፣ በቃ የልጅም የትዳርም ጉዳይ ከዚህ በኋላ አብቅቶለታል ስትል ያው ሰይፉን በጉዳዩ እንደማይስማማና እንግዲህ ሐሳቧን ለማስቀየር እየሞከረ ነበረ። ቆንጆ ሾው ነው ያየነው። 32 35 ነኝ ገና እኮ ነሽ። ከ30 በኋላ እኮ ብዙ መውለድ አይቻልም ይባላል። ሳቀው ከድሮ በሀያዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይትሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግርህ አልችልም። ለምን ይመስላችኋል ሀሊማን ብዙ ሰውን ሰይፉ ሳይቀር አግቢ በተሽ ወላጅ ምናምን እያለ ስለሷ ብዙ የሚጨነቀው ለምንድን ነው? ወልዳ በልጅ የምታገኘውን ፍቅር በቃ ወልዳ አግብታ ወልዳ ከዛ በልጅ የምታገኘውን ፍቅር ምን ያህል ህይወቷን ውብ እንደሚያደርገው የወለደ ሰው ነው የሚያውቀውና እንደዛ ስለሚመኝላት ነው ብዬ ነው የማስበውና ለማግባቷ ምናምን ሳይሆን አለመውለዷ ነው ሰው የሚያሳስበውና በዚህ አመት ግን እንደው የሀሊማ አመት ይሁንና ተድራ ሰይፉ ሽማግሌ ሆኖ ተድራ ወልዳ ምናምን ምናያት 35 ብዙ አይደለም የእውነት ማለት ያያየን አይደል 35 እየወለዱ እና ምኞቴ ነው አግብታ እንድትወልድ ሀሊማ በዚህ አመት ምኞቴ ነው። ጋይስ የሀሊማ ቪዲዮ ጋብዛችኋለሁኝ እኔ ምናልባት ከወደዳችሁት ማለት ነው። እንግዲህ እዚህ ላይ አንዳንድ ነጥቦች ለማንሳት እንግዲህ የእድሜ ጉዳይ ብዙ ሰው ሲነጋገርበት ነበረ። ሀሊማ የመጀመሪያ አልበሟ ስትለቅ 22 ዓመት ወጣት ነበረች። እንግዲህ አሁን ደግሞ ከአልበሙ ከተለቀቀ በኋላ 21 ዓመት ይመስለኛል እና ጠቅላላ ስንት ነው የሚሆነው? 42 ነው 43 ዓመት ሞልቷታል ማለት ነው። እንግዲህ ይህንን ጉዳይ ብዙ ሰው እያነሳው ነበር። 35 ነው እድሜ ስትል ነበር። እንግዲህ ይሄ የታወቀ ነገር ነው። 35 እንደማትሆን ከዛ በላይ ነች። ምናልባት 40 እስከ 45 ትደርሳለች ብዬ ነው እኔ የምገምተው። ግን እድሜ ማተር የሚያደርግ አይደለም። ነገር ግን እዚህ ጉዳይ ላይ እኔ የራሴን ሐሳብ ለመስጠት ያህል እንግዲህ እድሜያችሁን ሁላችሁንም ብትጠቀሙበት ጥሩ ነው። የሀሊማ ባህሪ ስረዳው እንግዲህ ነፃ ሆና መኖር የምትፈልግ አይነት ሴት ነች። ለዛ ነው ደግሞ እስካሁን ድረስ ሳታገባ የኖረችው ማለት ነው። እና እንግዲህ እዚህ ላይ ያላችሁ ሐሳብ እሷ ላይ እንግዲህ መስጠት ትችላላችሁ። ነገር ግን እኔ ሀሊማ ላይ ያየሁት ነገር እንግዲህ ምናልባት ተስፋ እንዳላት ለትዳር ማለት ነው ያ ነው የተረዳሁት ማለት ነው በቃለ መጠይቁ ዙሪያ ላይ ማለት ነው። እንግዲህ ወደ ቀጣይ ቪዲዮ አሻግራችኋለሁ ማለት ነው ስለ አዶናይ ጃኒና ዜማ ጉዳይ ማለት ነው።
ጋይስ በዚህ ሰዓት ላይ እንግዲህ ሰበር መረጃ እየሰማን እንገኛለን። ሁላችሁም እንኳን ደስ አለ በሉት። ከዚህ በፊት የሮያል ዴንታል ክሊኒክ በከፍተኛ ገንዘብ በኢትዮጵያ ከቲክታከሮች ከፍተኛ ተከፋይ የሆነው አዶናይ በዛሬው ዕለት ደግሞ ወደ ዱባይ በማቅናት የቱኤፍ ፕሮፐርቲ ብራንድ አምባሳደር ሆኗል። ፍርሚያውን ከጀርባይ እንደምትመለከቱት አስቀምጧል። ዳቦውንም በጋራ ቆርሷል ማለት ነው። እንኳን ደስ አለ ወንድማችን፣ ኮንግራቹሌሽን ለማለት እንወዳለን። ጋይስ አዶኒ በዱባይ የሚገኘው ቱኤፍ ፕሮፐርቲስ ጋር የብራንድ አምባሳደር ሆኖ ተሹሟል። ይኸውላችሁ አዶናይን ከየትኛውም አይነት እንቅስቃሴው ምንም አይነት ሁኔታ አስቆመው። በሰሞኑ ከተፈጠረው ሁኔታ ጋር ተያይዞ አንዳንዶች ገና አዶናይ ወደቀ በቃ በቃለት ብለው እልልታቸውን እያቀለጡ እያለ እሱ በሌላ ነገር ተገለጠ። አንዳንዶች አዶኒ ከዚህ በኋላ አይነሳም በቃ ምናም ብለው ጭብጨባቸውን እያቀለጡት እያለ እያጨበጨቡ እያለ አዶኒ በሌላ ሌቭል ተገልጧል። ማለት ምንም ማድረግ አይቻልም። ይኸውላችሁ እኛ የአዶኒም የፎርፎርም የብራቢሮም ፋሚሊዎች ልጆቻችን ወድቀው ማየት አንፈልግም። ልጆቻችን በቃ ከፍ ብለው እንዲበሩልን ነው የምንፈልገው። የነሱ ከፍታ የወጣት ከፍታ ነው። የነሱ ከፍታ የሀገር ከፍታ ነው። የነሱ ከፍታ የቅንነት ከፍታ ነው ብለን ስለምናስብ ነው። ጋይስ አዶኒ በዱባይ ነው የሚገኘው እያያችሁ ነው ያላችሁትና ቱኤፍ ፕሮፐርቲ ጋር የሚገርም ብራንድ ኮላብሬት አድርጓል። ከዚህ በኋላ አዶናይን የሚያስቆመው ምንም አይነት ምድራዊ ኃይል የለም። ዝቅታን ያየ ከፍታን ያየ ራሱ ላይ ሰርቶ እዚህ የደረሰን ሰው ኢዚሊ ማስቆም አይቻልም። ይሄንን ሁላችንም መገንዘብ አለብን። ሁላችንም ጠላትም ወዳጅም መገንዘብ አለበት። ይሄን አዶኒ በርታ፣ ቀጥልበት። ሁሉም ነገር ለበጎ ነው የሚሆነው። ሁሉም ነገር ይስተካከላል። ምንም የማይስተካከል ነገር የለም። እግዚአብሔር ካንተ ጋር ይሁን። እንወድሃለን። ባይ ሰሙኝማ ማሮቼ በአዶኒና በጃኒ መካከል ማለት ነው። ጃኒና አዶናይ በቃ ተለያይተዋል። ከዚህ በኋላ ተፈርቻለሁ፣ ተስፋ ቆርጫለሁ ምናምን እያላችሁ በእነሱ የተለያዩ መስሏችሁ በጣም እያዘናችሁ ነው ያላችሁት። እኔ ምለው ግን እነሱ እኮ የሚዲያ ሰዎች ናቸው። እንዲሁ በቀላሉ የሚለያዩ ይመስላችኋል? ሲጀመር ፕራንክ ነው። እኔ ልንገራችሁ ፕራንክ ነው እያልኳችሁ ነው። ምክንያቱም በቃ እንዴት ብዬ ልንገራችሁ? እኔ ለምን እንዳመናችሁ ነው ያልገባኝ። እግዚአብሔር ለምን እንዳመናችሁ በቃ የህዝቡን አቴንሽን መሳብ ስለፈለጉ ነው በቃ። ስለዚህ አሁን በሰርፕራይዝ ነው የሚያደርጉን፣ በሰርፕራይዝ ነው የሚመጡት። ሲጀመር ታያላችሁ፣ እያንዳንዳችንን ያስደምማሉ። ለማየት ያብቃችሁ። በቅርቡ አዲስ ነገር ጠብቁ። አዶኒና ጃኒ አልተለያዩም፣ ሊለያዩም አይችሉም። ገና ተጋብተው ወልደው ከብደው ለትልቅ ቁም ነገር በቅተው ነው የምናያቸው እና እንዲህ በዋዛ የሚፋቱ አይደሉም። እና አትዘኑ፣ እነሱ ጋር ምንም የተፈጠረ ነገር የለም። የኛን ልብ ለማየት ፈልገው ነው እንጂ አልተለያዩም። እና አትዘኑ እሺ። ፕራንክ ነው ማሩ። የምር ከሆነ እንደኔ ደስተኛ የሚሆን ሰው የለም። የምር እስቲ ደስ ያለው ሰው አለ ማለት እንደ ክፋት ምናምን ሳቆጥሩት፣ ግን ይሄ መገጣጠሙ ሰዎች ናቸው። ይሄ አትገቡም ብዬ ነው የማምነው። ገባችሁ? ይሄ የሱ ልብና የሷ ልብ ይሄ በጣም የተራራቀ ነው፣ በጣም ዲፈረንት አለውና እንደዚህ አይነት ሴት አይደለም የምትገባው ብዬ ነው የማስበውና ከዚህ በፊት ደግሞ ቪዲዮ ላይ ካያችሁት አሁን እዚህ ላይ አስቀምጥላችኋለሁ ብዬው ነበር። እኔ እንደዛ ብዬ ነበር፣ በውስጥም ለማዋራት ሞክሬ ነበር። ግን ቪዲዮ ላይ እንዳያችሁት ከሆነ መስኩራል መሆን አለብህ ብዬው ነበር። መስኩላር ወንድ መሆን አለብህ ብዬው ነበርና ይሄ እንደዚህ አያስፈልግም። የሆነ ሰው የሆነ ገደብ ሊሰጡት ይገባል። ገባችሁ? ያን ገደብ ካለፈ ወደዛ ሰው መመለስ አያስፈልግም። እና ይሄ በቃ እውነት ከሆነ እንደኔ ደስተኛ የሚሆን ሰው የለም። የምር እንደኔ ደስተኛ የሚሆን ሰው የለም። እና አላውቅም ባይመለሱ ባይነኝ ውሸት ባይሆን ባይነኝ እና የነገርኩህን ስለተገበርክ ይመልሽ ያሉና እኔ ብቻ ነኝ ግን እንደዚህ ደስ ያለኝ ጃኒና አዶናይ ስለተፋቱ። እኔ እኮ ልንገራችሁ ሀበሻ ለምን መስላችሁ የማያልፍልን ምቀኞች ስለሆነ
በጣም ምቀኞች ነው ደግሞ በማያገባ አዶናይና ጃኒ ቢፈቱ አንተ ምን ይጎልሃል? ምንህ ይጨመራል? ነው ታፈቅራት ነበር አታገኛትም። የመጀመሪያም የመጨረሻ የአዶናይ ነች ጃኒ፣ አታገኛትም። ስጥ ብለህ ትታነቃታለህ እንጂ አታገኛትም። ምቀኞች ሰው ሲጣላ ደስ የሚላችሁ፣ ሰው ሲሰዳደብ ደስ ይላችኋል፣ ሰው የሆነ ነገር ሲሆን ደስ ይላችኋል። አራበሻ ምረቱን አውርደልን። ጋይስ እስካሁን ሲሰጡ የነበሩ ቪዲዮዎች እነዚህና ሌሎች በጣም በርካታ ሀሳቦች ተነስተዋል። በዚህ ዙሪያ ላይ እኔ እንግዲህ የራሴን ሀሳብ ለመስጠት ያህል ምንድነው ማለት የምወደው ነገር እንግዲህ ጃኒ በራሷ የቆመች በራሷ አቅም እምነት ያላት ሴት ነች። ይህንን ነገር ደግሞ እንግዲህ ብዙ ጊዜ ያልተለመደ ነገር መሆኑን እና እንግዲህ ለሴቶች እህቶቻችን ደግሞ እንግዲህ እጅግ በጣም ትልቅ ተጽዕኖ የሚፈጥር መሆኑን እረዳለሁኝ። እኔ ይህንን እነዚህ ወንድሞች እንግዲህ እየተናገሩ ያሉት ጃኒ በራሷ የምትተማመን ሴት በመሆኗ ነው እንግዲህ እነሱ እየተቃወሙ ያሉት ማለት ነው። አሁን ቀጥዬ የማሳያችሁ ቪዲዮ ያ ነው እኔ የተረዳሁት ማለት ነው። እንግዲህ እኔ ማምነው ነገር አለ። ሴት እህቶቻችን በራሳቸው አቅም በብርም ይሁን በሌሎች ጉዳዮች ላይ ራሳቸውን ተማምነው የራሳቸው ህይወት መኖር አለባቸው ብዬ አምናለሁኝ። አዶናይ አሁን ያለበት ደረጃ እጅግ በጣም ትልቅ ነገር ነው። ጃኒም እንደዚሁ ማለት ነው እና የነዚህ ሁለቱም አንድ ላይ መሆን እንግዲህ ከፍ ያደርገዋል ብዬ ነው የማምነው የሁለቱም ፍቅር ማለት ነው። ምናልባት አዶናይ እያየሁት እንዳለ ከሆነ እንደ ትልቅ ሰው በሳል በሷ የሚተማመን ሰው ይመስለኛል። ይህን ነገር ደግሞ እንግዲህ እሱ ያለበት ደረጃና ጃኒ ያለችበትን ሁኔታ ተመዛዝኖ አንድ ላይ የሚሄድ ነው የሚመስለኝ ማለት ነው። እንግዲህ ይህንን ነገር ተቀብሎ የሷ ራሷ መቻሉን እንግዲህ ተቀብሎ ይሄዳል ብዬ ነው የማምነው። እኔ እንደዛ አይነት ሴት ወዳለሁኝ። በራሷ የምትተማመን ገንዘብ ያላት እምነት ያላት ዕውቀት ያላት ሴት ፈልጋለሁኝ እኔ ለምሳሌ። ይህንን ነገር ደግሞ እንግዲህ የኔ ፍላጎት ነው። ሴት ልጅ ዝቅ ብላ መኖር የለባትም ብዬ ነው የማምነው። ራሷ የፈለገችውን ተናግራ መኖር አለባት ብዬ ነው የማምነው እና እንግዲህ ይህንን የማይቀበሉ ሰዎች ጃኒ ዝቅ ብላ እንድትታይ ከወንድ በታች ሆና መመለስ ማትችል ሴት ሆና እንድትኖር ይፈልጋሉ። ይህንን ደግሞ ሊሆን አይችልም። ሴቶች አቅም ሲኖራቸው ከወንድ እኩል ጋር ውጪ ወጥተው ተዝናንተው መምጣት የፈለጉትን ማድረግ የሚችሉበት ሁኔታ እየተፈጠረ ነው ያለው በአሁን ሰዓት። ይህንን ነገር እንግዲህ መቀበል አለብን ማለት ወዳለሁ። ይህንን ከተቀበልን ከጊዜው ጋር ከሴቶች አንድነት ጋር መኖር መሄድ እንችላለን ብዬ ነው ማምነው። የራሳችሁን ሀሳብ መቀበል ትችላላችሁ ማለት ነው። አዶናይና ጃኒ አንድ ላይ ሆነው ቢኖሩ እጅግ በጣም የሚያስደስተኝ ነገር ነው። ነገር ግን ሌሎች ሀሳቦች ካሏችሁ እናንተ ሀሳብ መስጠት ትችላላችሁ ማለት ነው። እንግዲህ ጃኒዬ ስታግዘው ነበር ለአዶናይ ወንትናገር ስለ አዶናይ ከአዶናይ ጎን ሆና ስትናገር ነበር። እጅግ በጣም የሚያስመሰግናት ጉዳይ ነው። ይሄንን ነገር ከጓደኞቻችሁ ጎን መሆን ያስከብራችኋል ማለት ነውና እንግዲህ ጋይስ የእናንተን ሀሳብ ማስቀመጥ ትችላላችሁ እዚህ ጉዳይ ላይ ማለት ነው። ሁለቱም እንዲዘልቁ እስከ መጨረሻ እንዲቆዩ ምኞቴና ጸሎቴ ነው ማለት ነው። እንግዲህ ወደ መጨረሻ ቪዲዮ ሳሸጋግራችሁ ስለ አዶናይና ጃኒ ዜማ እየተነገረ ያለው ነገር ምን ይመስላል የሚለውን ቪዲዮ ጋብዛችኋለሁ። እናንተ ያ ቪዲዮ አይታችሁ ሀሳብ እንድትሰጡበት በኮመንት ላይ ጋብዛችኋለሁ ማለት ነው። ምንም ይሁን የመጣው ወሬ ወይም ንግግር ተቀብለን እንግዲህ ማጋራትና ሀሳብ መስጠት አለብን ብዬ አምናለሁኝ ማለት ነው ጋይስ። እና ወደ ቪዲዮ ጋብዛችኋለሁኝ። እኔ ደግሞ እዚህ ላይ እሰናበታችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ሰላም ቸር ያሰማን። ትታኝ ቲክታክ ላይ ነው ቢዚ እየሆነች ያለችው እና ምን ችግር አለው ታዲያ? ትቱና ታዲያ ቲክታክ ትቀመጥ ስለው ነው እንደዛ መሆን ከኔ ጋር እኮ ነው የሚያወራው በዚህ ንግግር ላይ። በነገራችን ላይ ከራሴ ጋር ነው እያወራን ያለ ነው። ምክንያቱም የጠየቅኩት ነው የነበረው። እኔ እኮ ነውር ስለሆነ ነው እንጂ ስልኩን ቅጅ እኮ ማውጣት እኮ እችላለሁ። ሪከርዲን እኮ ማውጣት እኮ እችላለሁ። ለችግር ቀን እኮ እንደ
ማነች እንደ ሄለን እኮ ማውጣት እኮ እችላለሁ፣ ግን ያልበደለኝም ምን ብዬ ነው የማወጣው ሪካርዱ? ስለዚህ ምንድነው የተፈጠረው ነገር? እሷ እኔን ጊዜ አትሰጠኝም። ስደውልላት ጌም የተጫወተች ሂድ ኮዳ ራስ ትለኛለች እና ይሄ ነገሯ ሊስተካከል አልቻለም። እና አባቴ የሚል ነገር ደግሞ ተጠቅማ ነበረ ሰሞኑ፣ ያው የምታውቁት ነው። አባቴ ነበር የምትለው። ያ አባቴ ብላ የምትለው ነገር እኔን እንደ አባት አድርጋ ሌላ ወንድ ለመጥበስ የተጠቀመችበት ሂደት ነው፣ ቴክኒክ ነው የሚል ሐሳብ ነው እየተነጋገርን የነበር ነው። እና አሁን ይሄ ምኑ ነው ውሸት? ውሸት ከሆነ ደግሞ እስኪ እናንተን እውነት ሳምጡና እንስማችሁ። ይኸው አንዳችሁ ቀጥሉ፣ እስቲ እንስማ። እስኪ አምጡ። ይኸው አንድ ማስረጃ ካለ አምጡ። እስኪ አንድ ማስረጃ ብላችሁ የምትሉት ካለ አምጡ። ምንም የለም። ሚኪ አሁን ሚኪ ሄድበት። ሚኪ አንድ ነገር ኦኬ፣ ቢያንስ ማለት ነው አንተ ቢያንስ እኔ ያቀረብኩትን ያህል ማስረጃ እንኳን አላቀረብክም። ለምሳሌ እኔ ከአዶናይ ጋር አብሬ ስንሸኘው ወይ ስንቀበለው ቪዲዮ አለ ወይ ፎቶ አለ። አንተ ግን አብረህ ወይ ስታወራ ወይ ስትናገር ወይ ከሷ ጋር የነበረ ግንኙነት ጋር ወይ አንድም ነገር እንኳን ምንም ነገር ያቀረብከው ነገር የለም። እንዴት ትንሽ እንኳን የሆነች ፍንጭ ትንሽዬ ነገር አትሰጠንም? አንተ እስካሁን ድረስ የነገርከው ነገር ድርሰት ነው ብዬ ነው። ብራዘር እንዴት ያስረዳት? ከዚህ በላይ ያስረዳኛ፣ በቃሉ ነው ያስረዳኝ። እስቲ አንድ ማስረጃ ስጠኝ በይስቲ። ከቃሉ ውጭ እኮ ምን አለ አባቴ? ምን እሺ ላድርግሽ? ቃልማ ማለት ሁሉም ሰው ይፈጥራል እኮ ምን ችግር አለው እንዴ? እኔ አሁን በአይምሮ የደረስኩት ሚኪ አብሮ ፎቶ መነሳት ማስረጃ ይሆናል እንዴ? የሰውን ሚስጥር ለማወቅ አትሊስት ከአዶናይ ጋር ግንኙነት አለኝ ብሎ አንድ ሰው ሲያወራ ከሱ ጋር እንኳን የነበረው ነገር ሪሌሽንሺፕ ነገር ካለ ሌላው ነገር መታመኛ መንደርደሪያ ይሆናል። እኮ ጊዜ አውዲዮ ወጣሁኝ ወንድሜ፣ አውዲዮ አሰማሁኝ፣ አውዲዮ አሰማሁኝ። አውዲዮ ብዙ ሰዎች ተቃወሙኝ። በውስጥ ብዙ ነገር የደረሰብኝ፣ ቦምቤ እንደዚህ አታድርግ፣ ጥሩ አይደለም፣ ተው በቃ ልጁ ለአንተ ከዚህ በፊት እንደዚህ ብሎ የሄለን ታሪክ ነው የመጣው። በአንበሳ አውርዱ አታወርዱም በሚል አንተ እንደዚህ አይነት ነገር እዚህ ኃላፊነት የሚሰማ ሰው ሆነ ለምንድነው ቪዲዮን አውዲዮ የምታሰማው? ለማን ብለህ ነው? ኢትዮጵያ ሕዝብ ብለህ ነው? ኢትዮጵያ ሕዝብ አንተን ይወድሃል፣ ያከብርሃል፣ ሁሉም ሰው ያምንሃል። አንተ የምትናገረው ነገር ቃላት ከማስረጃ በላይ ነው የተባልኩት። ስለዚህ ያ ነገር ስለሆነ ከዚህ በኋላ የልጁንም አውዲዮ አላወጣም ብዬ ሰውም ስላስጨነቀኝ ተውኩት እንጂ አውዲዮ ለምንድን ነው ሲጀምር እኔ አውዲዮ ማውጣው? እኔ እኮ እንዴት እንደተረዳ እንደሆነ አልገባኝ። እሺ መዶሻ የምትይው ነገር አለ? ሲቀጥል ደግሞ አንዴ ባካችሁን፣ እኔ እውነት ለመናገር ቦምባስቲክ የእውነቱን የተናገረው እኔም የደረሰኝ መረጃ እንደዛ ነው። ይህን እንኳን እሱን ትታችሁ ኬሚስትሪ በሁለቱ መካከል ያለው በጣም ነው። እኔ ገና ነገሩን ሳልሰማ ነው እነዚህ ልጆች አብረው ቢሆኑ ውጤታማ ይሆናሉ ብዬ ያልኩትና ዜማም እንደ በእድሜም ብትሉ በማቹሪቲም ብትሉ ሁለቱ በጣም ነው ማች የሚያደርጉት። ገና ሳይ ነው እኔ ቪዲዮ ላይ የታችሁ ራሱ ከሆነ በቃ አሮን ነው ጀስት ኬሚስትሪ በቃ በደንብ ትረዳላችሁ በውስጣቸው እየተፈጠረ የነበረውን ነገር በሰዓቱና ለውጤት ይደርሳል ብዬ ግን እንደዚህ ባጭር ጊዜ እኔ አላሰብኩም። እኔም የሰማሁት ትክክለኛ ቦምባስቲክ የሰማሁት መረጃ ነውና እውነት ለመናገር በሁሉ ነገር ብትሄዱ ሁለቱ ማች ያደርጋሉ። እኔ ጃኒ ላይ ጥላቻ ምናምን የለኝም። ጥሩ ልጅ ነች፣ ቆንጆ ልጅ ነች ምናምን፣ ግን ማቹሪቲ ግን አለ ብዬ እኔ አላምንም። እንደው ከንግግርም አንስቶ ስታዩ ምናምን በቃ መልክ ብቻ ነው የሚመስላችሁና እችኛዋ ግን ፋስት ነች በጣም አሮን ነው ጀስት የሁለቱ ኬሚስትሪ በጣም አስደንቆኝ ነበረ። አሁን ግን ስሰማ ትክክል በኬሚስትሪ ሆነ ማለት ነው። በቃ ኦፍ ኮርስ እንዴ ማቹሪቲ ይፈልጋል። አንድ ነገር ልጠይቅሽ፣ በዛ ላይ ደግሞ ዜማ የምትባለው ልጅ እንትን ነች፣ ማቹርድ ነች። አሁን ከሱ እድሜ ጋር ከሱ እንትን ጋር ስታዩ በቃ የሚሄድ ነገር አላቸው። ብቻ እኔ በውጭ የተረዳሁት መጀመሪያ ማለት ነው እንጂ በተአምር ይሄ ይፈጠራል ብዬ ግን አላሰብኩም። ግን አይታችሁ ከሆነ አፕሮች ሲያረጋት ሲተያዩ ምናምን ስታዩ የሆነ ልባችሁ ውስጥ የሚፈጠር ነገር አለ ታውቃላችሁ ነው። እና እኔ ቦምባስቲክ ትክክል ነው ብዬ ነው የማስበው። የሰማሁትን መረጃው ይሄ ነው። ቴንክ ዩ። ምንድነው ሁላችንም እስኪ ጣታችን ይሰራል አይሰራም አንድ ጊዜ ዘመቻ ኮፒ ሊንክ ታብታብ እናድርግ። ኦኬ ቢራቢሮ ፋሚሊ ታብታብ እናድርግ። አዶናይ ፋሚሊ ደግሞ ኮፒ ሊንክ እናድርግ ሁላችንም። እስኪ 800,000 እናስገባው ሁላችንም እንክፋ። ሁላችንም አንዴ ዘመቻ ታፕታፕ ኮፒ ሊንክ እናድርግ።
ቤተሰብ ጥሩ አሪፍ ነው። አይ እምልሽ እንደዚህ የሀሳብ ልዩነት መኖሩ እኮ እኔ ለምን እንደምደበራቸው አልገባኝም። አንዳንድ ወንድሞቻችን ግን አዶናይና ዜማ ፎቶ ተለቀዋል፣ ኢንስታግራሙ ላይ ለቀዋል ኢንስታግራሙ ላይ አሉ። ቢራቢሮ ፋሚሊ ነቅታችሁ ተከታተሉ ነገር አሁን እኮ ዱባይ ላይ እኮ ተከራቻችን ላይ ገብቷል ቪዲዮ። ማንም ሰው ሊገድበን የሚችል ድጋፍ ነው ያላት። ማንም ሰው የነሱን መለያየት ይደግፋል። ማንም እኛ ቢራቢሮ ፋሚሊዎች ከጃኒ ጎን ነን። ድምጽ እንውናት ለጃኒ። አንተ ያለያያቸው ነው። አንተ የዜማ ደጋፊ ነህ። ምንም ችግር የለውም፣ ይስተካከላል፣ ነገሩ ይስተካከላል። ዱባይ ላይ ፎቶ አላቸው እየተባለ ነው አሁን ሁለት የእውነት አዶናይ ጃኒ ገፍቷል ከሆነ ጌታ ነው፣ የጊዜ ጉዳይ ነው። ጊዜ ጌታ ነው ያየዋል። ገብቶሻል? ብዙ ሰው አይተናል ከፍ ብሎ ዝቅ ያሉ። እግዚአብሔርን የሚፈራ ከሆነ ክሬዲቱን እናንተ አታውርዱት። አሁን የሆነ ሰው ሲወድቅ ነው እንዴ? የት ነበራችሁ? ያኔ ሲሰደብ የት ነበራችሁ?